የጌዲዮ ብሔር የዘመን መለወጫ የምስጋናና የስጦታ በዓል የሆነው ደራሮ ለባህልና ለቱሪዝም እድገት በሚል መሪ ቃል በአዲስ አበባ ሸራተን ሆቴል በልዩ ልዩ ሁነቶች ተከብሯል። የበዓሉ አዲስ አበባ ላይ መከበር የጌዲዮን ብሔር ባህል ታሪክና ትውፊት ለሌሎች ለማስተዋወቅ ሚናው የጎላ መሆኑን በመርሃ ግብሩ ላይ የተገኙ ተሳታፊዎች ገልጸዋል። እዚህ በሚከበርበት ሰዓት አዲስ አበባ ያለው ማህበረሰብ ያውቀዋል ማለት ነው። አወቀው ማለት ግንኙነት ይኖራል ማለት ነው። ደራራ ቡና አቅራቢ ነው፣ የተለያዩ እንሰት ምርቶችን አቅራቢ ነው። ከዛ ስራ ባሻገር የጌዲኦ ማንነት ደራሮ በሚባለው የሚደረጉ ሰረሞኒዎች አሉ። ምናልባት እዚህ በአዲስ አበባ ደግሞ መከበሩ ሞር ከወጣቱ ትውልድ ከአዲሱ ትውልድ ጋር ከማስተሳሰር አንጻር ትልቅ የሆነ ፋይዳ አለው ብዬ ነው የማስበው። በዚህ አጋጣሚ ብዙ ጓደኞቼን ነው የመጣሁት። አንድ ልጆች እዚህ የተወለዱ ልጆች አሉ፣ እዚህ የሚኖሩ የኛ አካባቢ ልጆች በስም የሚያውቋሉ፣ ዲላና ጌዲዮን አካባቢ የሚያውቋሉ። እነዚህ ሰዎች እንደዚህ መጥተው ደግሞ ሳይው ይበልጥ ባህሉን መጥተው ከማየታቸው ተጨማሪ እዚህ ባዩት ነገር በጣም ጥሩ ነው። የጌዲዮ ዞን ባህልና ስፖርት መምሪያ ኃላፊ አቶ ደርቤ ጅኖ ባህልና እሴቱን ጠብቆ ከትውልድ ወደ ትውልድ ማስተላለፍና የቱሪዝም ሀብት ለማድረግ ደራሮ በተለያዩ ቦታዎች እንደሚከበር ገልጸዋል። ይህንን በዓል ስናከብር ሁለት መልእክት አለ። የመጀመሪያው ባህላዊ እሴቶቻችን እስከ ስቴት ድረስ ዘንድሮ የምናከብረው ነው ማለት ነው። እሴቶቻችን ያሉት አገር ውስጥም አሉ፣ በተመሳሳይ በውጭ ሀገራትም ይህንን በዓል እናከብራለን። በዓሉን ስናከብር የደራሮ በዓል ለአንድነት፣ ለሰላም፣ ለፍቅር እጅግ በጣም የቀረበ ክብር የሚገባው እንደሆነ ማንሳት እፈልጋለሁ። የደራሮ በዓል የጌዲዮ ብሔር ብቻ ሳይሆን የሁሉም ሕዝብ በዓል ነው ያሉት ዶክተር ዝናቡ ወልዴ በአዲስ አበባ ሸራተን ሆቴል ላይ የበዓሉ መከበር የዚህ ማሳያ መሆኑን ተናግረዋል። ባህል የአንድ ማህበረሰብ የአኗኗር ዘይቤ ሆኖ ከትውልድ ትውልድ የሚተላለፉ እሴቶችን፣ እምነቶችን፣ ተቋማትንና ማህበረሰብን የሚያስተሳስር በመሆኑ ይህ ለሀገራችን ኢትዮጵያ እንዲሁም ደግሞ ለጌዲዮ ብሔረሰብ ልዩ መልእክትም ያለው ትልቅ ድምቀትም ያለው የህዝብ በዓል ነው የደራሮ በዓል። የጌዲዮ ህዝብ አስቸጋሪውን መልክዓ ምድር በሀገር በቀል እውቀት አልምቶ ወደ ምድራዊ ገነት የቀየረ ታታሪ ማህበረሰብ በመሆኑ ክብር እንደሚገባው የአዲስ አበባ ከተማ አስተዳደር የባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ተናግረዋል። እንደሚታወቀው የጌዲዮ ህዝብ አስቸጋሪውን መልክዓ ምድር አልምቶ ገነት ያደረገ ታታሪ ህዝብ የሚገኝበት የሀገር በቀል ባህላዊ እውቀት ባለቤት የባህላዊ ዳኝነት ማዕከል የትክል ድንጋይ ቅርሶች መገኛ በሰው ሰራሽ ግብዓት ሳይሆን በተፈጥሮ የደለቡ ሰንጋዎች ምድር የምርጥ ቡና ሀብት ባለጸጋ የሆነና የፍቅር ተምሳሌት የሆነ ህዝብ የሚገኝበት ነው። የአሁኑ ትውልድ በተለይም ከለውጡ ጀምሮ ይህን ሀብት በሚገባ በማጥናት በማልማትና ለዓለም በማስተዋወቅ ለአካባቢው ብሎም ለሀገር ማህበራዊና ምጣኔ ሀብታዊ አቅም ግንባታ መሰረት እንዲሆን እየተሰራ ያለውን ስራ ለማድነቅ እወዳለሁ። የጌዲዮ ብሔር የገዳ ስርዓት ባህላዊ ክዋኔዎች የሚንጸባረቁበት ደራሮ የዘመን መለወጫና የምስጋና በዓል ለህዝብ ተጠቃሚነትና የሀገር ሀብት እንዲሆን አዲስ